መሪያ ነገር እኔ ፍቅረኛዋ ነኝ። እውነት ነው። ከእናትና ከአባት በላይ እኔና እሷ እንቀራረባለን። እውነት ነው። በሰዓቱ ምንም ሚስጥር አብረን ነው የምናወራው። እያንዳንዱን ነገር የት እንደወጣ እንዴት እንደወጣ ባንክ አካውንቱን ማየት ይቻላል። የመጀመሪያው ነገር። ሁለተኛ ምስር እንደዛ የምትል አይነት ሰው አይደለች። ይሄ ሚስቴ ነች አይደል? ሚስቴ እንደ ጮኝ ነች። እውነት ነው። አዎ እንደዚህ ብትል እኔን ትለኛለች። እኔ ልንገርህ አሁን እውነት የሚያወሩ ከሆነ እነሱ እውነት ካወሩ ተስፍሽ በልብስ በሚገዛ ነገር በጣም ብዙ ጊዜ ተጣልተን እናውቃለን። አይቻልም ምናምን እያልኩኝ ለዛም ነው ብር እኔ ጋር የሚቀመጥ የነበረው። ይህንን እሳቸውም ያውቁታል። አይ አላቅም ካሉ ኦኬ እሱንም ለእግዚአብሔር ሰጣለሁ። ግን የነበረው ነገር እንደዚህ ነበረ። የምንጠቀመው ይሄ እንደዚህ ነው፣ ይሄ እንደዚህ ነው እየተነጋገርን ነበር የምናደርገው። በእኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጸዳዳው ያለው ያው መሀይም ናት፣ ምንም አልተማረችም፣ ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበርና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ከዛ አየሁት እንትኑን ሞባይሉ ካሜራው ተደቅኖ አየሁ። ምንድነው ብዬ እኔ በቃ በጣም እንትን አልኩኝና ሞባይላን አንስቼ መልሼ ቦታ ላይ እሱን አስቀመጥኩኝ። ከዛ የሆኑ ቃላቶችን አወራሁ። ምናልባት ድምጽ ምቀርጽን ከሆነ እንደው እንዲሰማ ብዬ በጣም የሆነ ነገር ተሰምቶኝ በቃ ምን እኔ እንዲወስድ ነው በእኔ ላይ እንደዚህ ካሜራ ደቅኖ ተመካክሮ ነው ወይስ በምን ምክንያት ነው በእኔ ላይ ካሜራ ደቅኖ? እዛ ካሜራው እያለ ቤቱን አጽድቼ ወጣሁና ማልቀስ ጀመርኩኝ። ከዛ እያለቀስኩኝ እነሱ ተመልሰው መጡ። ከመጡ በኋላ ምንድነው ስትለኝ ምን ሆነሽ ነው አይንሽ አባበጣ አለችኝ። አይ ምንም አልሆንኩም ብዬ ደግሞ እሷንም አይቼ በጣም እንባንቆይ ነበር። ምን ነገር ነው ማሚ ምን ሆና እንደሆነ አላውቅም፣ ምን እንደሆነ አላውቅም እያለቀሰች ነው። የእህታችን ዘማሪት የምስራች ስምዖን ህልፈት የፈጠረብን ሐዘን ከውስጣችን ሳይወጣ በወላጆቿና እጮኛዋ መሃል የተነሳው ፍጹም የዘማሪቷን ሐዘን የረሳ በጥቅምና ንዋይ ላይ መሰረት ያደረገ እሰጥ አገባ በእውነት እምነት አለኝ ከሚል ሰው የሚጠበቅ አይደለም። ምን ነክቷቸው እንደሆነ ዘማሪቷ ከምን አይነት ሰዎች ጋር እንደኖረች የሚያስጠይቅ ነው። ከአድናቂዎቿና አዛኞቿ የተሰበሰበው ብር እሷ ራሷ በህይወት እያለች ጭምር እንዴት እንደባካከነ ሲናገሩ ወደ ኋላ ተመልሰን እንድንጠይቅ ያደርገናል። አሁን ቀጥታ ወደ ካሜራ ማስቀመጡ ከሜዳችን በፊት ያ ነገር እንዲፈጠር ያደረጉ ነገሮችን እናውራ። እሺ ደርሶብኛል በካሜራ አቀረጽ ነበር ሲሉ ለሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቀ። እሺ እና ምን አለ መሰለ ነገሩ ሲጀመር እንደ አጋጣሚ ካፖርት ገዝቼ ነበር እኔ። የገዛሁት ካፖርት ለኔ አልበቃኝ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ላንተ ካልሆነ ከተባለ ኦኬ ብዬ እኔ ቁም ሳጥን ውስጥ አስቀመጥኩት። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ስፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበት ጋር አላገኘው። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አው ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ሆነብኝ። ምስር ይሄ ነገር እንዴት ነው ስላት ዴኪሩቤል ማዘርን እየተረጠርክ ነው? አይ እኔ ይሄንን ዕቃ እዚህ ጋር ነበር ያስቀመጥኩት፣ አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ። እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለኔ በጣም ትልቅ ሼም ነው። ምን ተብሎስ እንደዚህ እየተደረኩ ነው ብዬ እላለሁ። አይ በቃ እሺ በነግራትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ
አሳዛኙ ነገር ውዝግቡ ብዙዎቻችንን ያሳዘነን የዘማሪቷን ሕይወት የህመሟንና የህልፈቷን ጉዳይ ከተመለከተው በላይ ከህዝብ የተሰበሰበው ብር እዚህ ገባና ወጣ ላይ የተመሰረተ መሆኑ ነው። በእውነት እንዲህ ለመሆን መንፈሳዊነት ምን ይሰራል? እንዴትስ ከመሃላቸው እሷ እንኳን ቀርታ የለም ይቅር የሚል እንዴት ይጠፋል? እሷ ታማ ተኝታ ከህዝብ በተሰበሰበ ገንዘብ ልብስ ሸመታ ባለመተማመን ካሜራ ጠምዶ መጠባበቅ መካካድ ይዘገንናል። ሟች ተረስታ ቤተሰብ ሌላ የውዝግብ ምዕራፍ ውስጥ ገብቷል። መጨረሻ ላይ ሕክምና ሆስፒታል ሆፕ የሚባል ሆስፒታል ጦር ኃይሎች አካባቢ ነበረች እና መጨረሻ ጊዜ አካባቢ የተኛችው ከዛ ሪፈር ወደ ኢትዮ ጥበብ የሚል ሆስፒታል ተላከች። በሁለተኛ ቀን እና ገንዘብ አልቋል ብሎ ልጅ ላይ 4000 የነበረውን ወስዶ በሷ ነው። ይሄንን በእርግጠኝነት ነግራኛለች። እንዴት ነው በራሳቸው ነው? እኔም ጠይቃለሁ። አንተ አሁን እንደጠየቀኝ ጠይቃለሁ። እንዴት ነው ወጪው ካንቺ ነው ወይስ ላንቺ አዝነው ነው? ስለዚህ ሁሉም ነገር ወጪው በኔ ነው። ሩም እንኳን ሲይዙ እኔ ነኝ የሚይዝላቸው፣ የሚመገቡትን እኔ ነኝ የምከፍልላቸው። ሁሉ ነገር በኔ ነው። እንደሄዱ ልክ ገና ከዚህ እንደሄዱ ይሳቅ ነበር ሁሉን ነገር የሚቆጣጠረው። ከዛ ወደ ኢትዮጵያ ስመለስ ደግሞ ለክሩቤል አስረክቦ ነው የተመለሰውና እሱ ነው ሁሉን ነገር የሚያደርገው። ሁለቱም ወገኖች በየፊናቸው ማህበራዊ ሚዲያ ላይ ተሰጥተው ይካሰሳሉ። መቼም ህሊና አልመለሳቸውም። እንዴት ነፍሷ ትታዘባቸው ይሆን? እንዴት የልጃቸውና የእጮኛው ሐዘን አልሰበራቸውም? ይህን እሷን ረስቶ የመወዛገብን ብርታት ከየት አመጡት? የቤተክርስቲያን አባቶች የታሉ? እንዴት ተው እንጂ ነውር ነው እረፉ የሚላቸው ወዳጅ ዘመድ እንዴት አጡ? ያሳዝናል። እስቲ የምታውቋቸው በዚህ እንዲበቃ መከሯቸው፣ ከሰሟችሁ ማለት ነው። ከመጣ በኋላ ደግሞ እንደገና ከእናቴ ከመንግስት ቤት እስቲ ማን ይሙት ማን በደቂቃ ውስጥ እንዴት አርጎ ብር ያበድራል? ከመንግስት ቤት ፋይናንስ እንድትሆን ሌላም ቢሆን በደቂቃ ውስጥ እንዴት አርጎ ቀኑ ደግሞ እሁድ ነው። በእሁድ ቀን እንዴት ብር ከመስሪያ ቤት እንዴት አርጋ ወስዳ ነው ለሱ ያበደረችው? ይሄንን ነው የሚለው እና ብር አበድራኛልና ብሎ ከዛ እንትን ያደረገውና ያኔ የቀረውን ብር የተቀበለው ልጅቷን አባብሎ ከልጅቱ ላይ ተቀበለ። አባቲዮም ደግሞ ስጋዬ ናት ይሁን አንቺ ጋር ይሁን ብሎ ባለ ሰዓት በዛን ሰዓት ለአስክሬን ብሩን እንከፍላለን ስጭስባት ወስዶብኛል አለች። የምስራች ሰዎችን ሁሉ በአንድ አይን የምትመለከት ዕውቅና ያልያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቋት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ አዲስ አበባ በሄደችበት ለዝማሬ አገልግሎት ሙሉ ጊዜዋን በመስጠት በተለያዩ አጥቢያ ቤተክርስቲያናት እግዚአብሔርን በሀገር ውስጥና ከሀገር ውጪ በመሰጠት እያገለገለች በነበረችበት ወቅት ባጋጠማት ድንገተኛ የጤና እክል በሀገር ውስጥ ሕክምና ጀምራ ህመሙ በቤተሰብ አቅም የማይቻልና በሀገር ውስጥ የማይሰጥ በመሆኑ በደጋግ ኢትዮጵያውያን ርብርብ በውጭ ሀገር ታይላንድ ሕክምናዋን ተከታትላ በተሳካ ሁኔታ ወደ ሀገሯ ተመልሳ የረዳትንና ድንቅ ያደረገላትን እግዚአብሔርን ከቤተሰቦቿና ከወዳጆቿ ጋር ማመስገን ችላለች። እግዚአብሔርን በብዙ የማገልገል ጉጉትና ናፍቆት ያላት የምስራች የማይብራራ ማንነት አላህ የተሰኘ ዝማሬ በመስራት የእግዚአብሔርን ታላቅነት አውጃለች። በዚህ ዝማሬ ብዙዎችም ተባርከዋል። የምስራች በህመም አልጋ ላይ በነበረችበት ጊዜ ከእግዚአብሔር የተሰጣትን ዝማሬ ለሕዝብ ለማድረስ ዝግጅት ላይም ነበረች። የምስራች በዝማሬ በብዙ የማገልገልና አልበም የመስራት ራዕይም እንደነበራትም ስትናገር ነበር። የምስራች ዝማሬ ለመስራት ዝግጅት እያደረገች ሳለ ዳግም ባጋጠማት ህመም በሕክምና ስትረዳ ቆይታ ግንቦት 25 ቀን 2017 ዓ.ም ወደምትወደውና ወዳገለገለችው ጌታ በክብር ተሰብስባለች። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ
ቢሞት እንኳን ሕያው ይሆናል አለ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25። በመጨረሻ በእነዚህ ሁሉ ጊዜያት የምንወዳትን ልጃችንን እሙቲ የምስራችን ሕይወት ለመታደግ የምስራችን ሕይወት ለመታደግ በገንዘብ በጸሎትና በተለያየ አግባብ ከጎናችን የቆማችሁ እናንተ ደጋግ ኢትዮጵያውያን ሁላችሁንም እግዚአብሔር ይባርካችሁ። ቤተሰቦቿ እግዚአብሔር ሉዓላዊ አምላክ ነው። ለሁላችንም እርሱ መጽናናትን ይስጥልን። አመሰግናለሁ።